ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም መንፈስ ቅዱስ አሐዱ አምላክ አሜን። በጣም የሚዘገንን ነገር ነው ያየሁት። ያው አልጨረስኩትም፣ ይከብዳል ትንሽ። መቅደስ ተቃጥሎ መሠዊያ ፈረሰ ጮኹ ደናግላን ደመ አለቀሱ የቅዱሱ ስፍራ አቤቱ ምናልባት ኔትወርክ ይሆናል ሪፖርትም ሊሆን ይችላል። መግባታችን ለካስ በእሾህ ታጥሯል ዙሪያው ጎዳናችን የጽዮን መንገዶች በእንባ ተሞልተዋል የሚያምሩት ቅጥሮቿ በሌሊት ፈርሰዋል። አቤቱ ይሁንብን አስብ እግዚአብሔር አቤቱ ይሁንብን አስብ እግዚአብሔር የቁጣህን በትር ማን ይቋቋመዋል? የኃይልህን ጽናት ማንስ ይችለዋል? የሽማግሌው ፊት አልታፈረምና እንዴት ቀና እንበል
በታች ወደቁ ብዙዎች ገቡና ካንተ ደጅ ሕፃናት አዛውንቱ ጎበዞቹ ሁሉ ተሰዉ ለፍቅር አንቀደም እያሉ አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር አይፈርድም ለምን ትላላችሁ? ጭካኔ ሲበዝ ያያችሁ ዘመታው የሥራ ጊዜው ነው። ምሳሩ ከዛፉ በታች ነው። በራሱ የጊዜ ገመድ ይሰራል ከማንም ሳይመክር። ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ ሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ ናቡቴ ቢሞት ደሙ ፈሶ በግፍ ርስቱ ተወርሶ ሲፈርድ አይተናል በቶሎ አክዓብ ኤልዛቤልን ገድሎ በራሱ የጊዜ ቀመር ይሰራል ከማንም ሳይመክር። ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ ሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ። ቢጥሉት በአንበሶች ጉድጓድ ቅንነት በጎደለው ፍርድ በጠሉት ሞት ተፈረደና ዳንኤል ቆመ ለምስጋና። በራሱ የጊዜ ቀመር ይሰራል ከማንም ሳይመክር። ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ ሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ። ሳር ግጧል ናቡከደነፆር ፈርዖን ተዘግቷል በባህር። ግፈኞች ቢኖሩም ዛሬ ነው እመኑ ነገ የጌታ ነው። በራሱ የጊዜ ቀመር ይሰራል ከማንም ሳይመክር። ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ
ገፋቢያኝ አለ በአርያም አለ በከፍታ የሚፈርደው ጌታ አለ በመንግሥቱ አለ በሰማይ ስንገፋ ቢያይ አለ በአርያም አለ በከፍታ የሚፈርደው ጌታ ቆየን። ፍቅርዬ ዝማሬ መላእክት ያሰማለን፣ ዝማሬ መላእክት ያሰማለን። እና ይሄን ነገር እንትናደርግ። ለማንኛውም ከዛሬ ውሎ እንነሳ። ወንድማችን እንግዲህ የታሰሩ ቤተሰቦቻችን አሉ። ዲያቆን ዘላለም ያው ማዕከላዊ ነው የታሰረው። ያው ማዕከላዊ የነበረው ጨለማ ቤት ወደ ብርሃን ቦታ ተቀይሮ ታላቅ ባውዛ ነው ያለው። ላይ ነግሬያቸዋለሁ፣ ባውዛ ነው ያለው። ዞሮ ዞሮ ግን ከሰው ጋር እንዳይገናኝ ከእስረኞች እስረኛ እኔ የታሰርኩበት ቦታ ላይ እንግዲህ ሌላም ክፍሎች ስላሉ ያልሆነ ቦታ ላይ አስረውት ከሰው ጋር መገናኘት አልቻለም። ዲያቆን ዘላለም ይሄንን እንትን ብለናል። ትላንትና የኔታ እንደተፈቱ ተናግረናል። እሺ ተፈተዋል እየተባለ ነው፣ አልተፈታም እየተባለ ነው። ዲያቆን ዶክተር አብርሃም ተፈተዋል እያሉ ነው። እሺ እግዚአብሔር ይመስገን ከተፈቱ። አቤል አቡና የአቤል ጉዳይ እስከዚህ ሰዓት ድረስ እየተከታተልኩ ነበረ። በእውነት ለመናገር አቤል አቡና ፌዴራል ፖሊስ ነው የታሰረው ሜክሲኮ። ከዛ በኋላ ክሱ ግን የነበረው እሺ ጭንቅላት ካለ እኮ ግባ እኮ ብዬ ነበረ። ገና ነው ለአንተ ምን አንተ ምን ስለዚህ አቤል አቡና የታሰረው እንዳልኳቸው ፌደራል ፖሊስ ሜክሲኮ ነበረ። ክሱ ግን ጉዳዩ የነበረው በግልጽ አማርኛ አራዳ ላይ ነበረ። አራዳ ላይ እንግዲህ የነበረው ነገር ምንድነው? ዳኛም በጠነከረ ነገር በ20 ሺህ ብር ዋስትና እንዲፈታ የሚል ነገር ነበረ። ይሁንና ግን ይህ ነገር እንዳይሆን እንደገና ይግባኝ ተጠይቆበት ዛሬ እንግዲህ አፋጣኝ ችሎት በሚባለው አሁን ከመሻ 10 ሰዓት ተኩል ላይ ግድም ወደ እንግዲህ ጠዋት ሲጠበቅ ነበረ። ቀጥታ ወይ የወሰዱት ወዴት ነው? ወደ ልደታ ነው። አፋጣኝ ችሎት የሚባል አለ። አፋጣኝ ችሎት ላይ እንደገና ቀርቦ ዋስትናውን የሚከለክል ጉዳይ የለም ብሎ ዳኛ ዘግቷል። ይሄን ነገር ተናግረዋል ማለት ነው። ከዛ በኋላ ግን የተፈጠረው ምንድነው? ያው ዋስትናውን የሚከለክል ነገር ስለሌለ የሚለውን መፈቻ አጽፈው ወደ ፌዴራል ፖሊስ ሲሄዱ ነገ ከ4 ሰዓት በኋላ ነው መልስ የምንሰጣችሁ ተብለው በዚህ ሁኔታ ነው ያለው ማለት ነው። በመጀመሪያ ደረጃ ነግሬያቸዋለሁ። አቤል አቡና አንድ ሰው ከሰስቢያ ፌክ ነው ብያቸዋለሁ። ፌክ ነው። ከዛ በተረፈ ግን በግልጽ አማርኛ 11 እንትን ሆኗል ማለት ነው። 11 ክስ ሆኗል። 11 ክስ ተጨምሮበታል ማለት ነው። እና ያለው እውነት ይሄ ነው። እና ወንድማችን እንግዲህ ከቤተሰቦቹ ጋር እንዲቀላቀል። ከዛ በተረፈ የአባቶቻችን ነገር ይሄን ያህል ክሊር የሆነ ምንም ነገር የለም። ክሊር የሆነ ነገር የለም። በጣም ባሳዛኝ ሁኔታ ሌሎች አባቶቻችን እንግዲህ እነ ዶክተር ጭምር ምንም እንትን የለም፣ የተሰማ ነገር የለም። ወደ እንግዲህ ምናልባት ነገ ከቤተክርስቲያን የሕግ ክፍል ጋር እንደ ቀድሞው ጊዜ አክቲቪቲው እንደዛ ይሆናል አይሆንም የሚለውን ነገር አብረን የምናይ ይሆናል። እያንዳንዱን ነገር እንግዲህ በእንዲህ ሁኔታ እናስረዳቸዋለን። ሌላው ትላንትና ምሽት በሽርካ እንግዲህ ከዚህ በፊት ኔጎሽዬሽን ተደርጎ የዛሬ 7 ወር 8 ወር አካባቢ 6 ወር አካባቢ እንትን ተብሎ ነበረ። ህዝቡ ወደ ቦታው እንዲመለስ እንትን ነው ይላችሁ። አብይ አህመድ ወደ ስልጣን ከመምጣቱ በፊት ጠንቅቄ ስለማቀው 20 ፌስቡከሮች 20 ዩቲዩበሮች ቀጥሮ እነ ደንበል ሲቲ ፊት ለፊት ላይ በተለያየ ቦታ ላይ ኢንተርኔት ቦታ ላይ አስቀምጦ ጥዶ ኮንትሮል የሚያደርጉ አሉ። እና አሁን እዚህ ጋር
ቅራቅንቦ የሚበሉ ምናምን ናቸው የሚሰድቧችሁ ማለት ነው። የሚሳደቡት መልስ አትመልሱላቸው። ሞዴሬተሮች ካሉ ሚዩት አድርጓቸው። ለምን መሰል አበል ይቀራል። ገብቷቸዋል። አበል ስለሚቀርባቸው ለዛ ነው እነዚህ አበል እና እንትን አትበሏቸው ማለት ነው። ስለዚህ ትላንትና ሽርካ ላይ የተፈጠረው እንግዲህ ህዝቡ ተመልሶ ህዝቡ ምንድነው የሆነው? እሺ ወደ ቦታው ገብቶ ነበር ሽርካ ላይ ግን ትላንትና ማታ መተው ያላቸውን ንብረት ከብቶቻቸውን እያንዳንዱ ንብረቶቻቸውን ነድተው ወስደውባቸዋል ሽርካ ላይ ማለት ነው። እንዳልኳቸው የተደራጀ ኃይል ነው። በእነ ሽመልስ አብዲሳ በእነ አብይ አህመድ በተለያዩ የተደራጀ ኃይል ስለሆነ ሽርካ ላይ ትላንትና ይሄ ነገር ሆኗል። አሁን ሽርካ ብቻ ሳይሆን እንግዲህ ሽርካ ጥሪታ የምትባለዋ ቦታ ላይ ይሄ ጠንካራ ኦርቶዶክሳውያን ስትሮንግ የሆኑ ያሉበት ቦታ ነው። ስለዚህ እዛ ላይ አስጊ ነገር እየተፈጠረ ነው ያለው ማለት ነው። እየተፈጠረ ነው ያለው እንደምታውቁት ሰሞኑን እንደነገርናችሁ በሬቻ ሚካኤል፣ ሱንቴ ማርያም፣ አስኮ ከተማ ትላንትና እንግዲህ አባቶቻችን ወደ አስኮም ለመሄድ እንደምታውቁት ጉዞ ጀምረው ከተነሱበት አቦምሳ ላይ የያዙትን ለአቦምሳዎች ካስቀመጡ በኋላ ቀጥታ ዋና ወደ ተቃጠለው ደብራችን ለመሄድ በተነሱ ጊዜ መንገድ ላይ እንግዲህ መሳሪያ ቶክስ ለረጅም ሰዓት ተደርጎ መንግስትም ይሄንን ጉዳይ አልችልም እንመለስ ብሎ አባቶቻችን በሰላም ተመልሰው አቦምሳ ላይ ያሉትን አጽናንተው ሲሄዱ አቦምሳ ላይ የአቦምሳዎቹን ስጦታ አስቀምጠው ነበረ። ወደዛኛው ግን ጋር ለመሄድ መንገድ ላይ መሄድ እንዳልቻሉ በግልጽ አማርኛ ይታወቃል። ተመልሰው አቦምሳ ላይ ሀሳብ ችለዋል። ስለዚህ ይሄ ነው እንግዲህ አገር መራለው የሚለው መንግስት ይሄ ነው ማለት ነው። በነገራችን ላይ ከአንዱ ቀበሌ ወደ አንዱ ቀበሌ የማትሄድበት ነገር የታየበት ነገር ነውና አሁንም በኦሮሚያ ክልል ላይ ቅድስት ቤተክርስቲያን ከ341 በላይ ደብሮች ተዘግተዋል። ይሄንን በግልጽ ልትረዱ ይገባል ብዬ አምናለሁ ማለት ነው። እሺ ሀሳብ ያላችሁ ሰዎች አሁን በተናገርኩት ላይ አረስት ሳቀላቅሉብኝ ሀሳብ ካላችሁ እንትን ትላላችሁ። እሺ እኔ እኮ አሁን ይኸውልህ ምንድነው መሰል አሁን እዚህ ጋር ዩዘር 57ም ግባ ብያለሁ። በመረጃ ነው የምታወራው፣ በመረጃ ነው የማወራው በነገራችን ላይ እና በመረጃ ነው የማወራው። አሁን ትላንትና ነግሬያቸዋለሁ። መንግስት አሁን የሚፈልገው እኛን ከአባቶች ጋር ለያይቶን አባት እረኛው ምታ መንጋው ይበተናል አይደለም። ተወደደም ተጠላው ፖዚሽን የያዙ አባቶች አሉ። እነሱም ማስጨነቅ ካለብን ትላንትና የ4 ኪሎ ቅድስት ሥላሴ ዩኒቨርሲቲ ተማሪዎች እንዳደረጉት የባህር ዳር ዩኒቨርሲቲ ተማሪዎች እንዳደረጉት መሰል እንቅስቃሴ እናደርጋለን ማለት ነው። እኛ መንበሩን ማክበር አለብን። በተቀመጡ በቅዱስ ሲኖዶስ ውስጥ ጥቂት ረባሾች፣ ጥቂት ምንደኞች፣ ጥቂት ፖለቲከኞች ተቀምጠዋል ብለን የቅዱስ ሲኖዶስን መብትና ማንነት አሳልፈን መስጠት የለብንም ማለት ነው። ስለዚህ በመረጃ ነው የምንናገረው ማለት ነው። ልክ አሁን ትላንትና ሃይመር አሸብር ሲናገር ለሃይመር አሸብር መልስ እንደሰጠን እንደዚህ አይነት መልሶች ነው የምንሰጠው ማለት ነው። ከዛ በተረፈ ግን ባልተሰማ ወሬ በቃ ተመለሱ። ተገደው ነው የተመለሱት። በቃ ተገደው ነው አልችልም ተመለሱ አለ መንግስት፣ መለሳቸው። በቃ አለቀ። ፋክቱ ነው። ስለዚህ የራሷ ጦር የላትም። ከዚህ በፊት ነግሬያቸዋለሁ። ጥበቃ እንኳን መንግስት ነው የሚቀጥርላት። አያችሁ አግሪመንቱ ማለት ነው። እስከዚህ ድረስ ተደርሷል። ስለዚህ ቤት አባቶች በኃይል እስኪሞጡ ድረስ ሪፖርት እስከሚያቀርቡ ድረስ ዝም ማለት አለብን ብለን ነው ምናምነው። ከዛ በተረፈ ግን አሁን አባቶች ይፈለጡ፣ አባቶች ይውደሙ፣ አባቶች ምናምን ብትል ለጠላት ነው እንደገና ኃይል ነው የምትሰጠው፣ ግብአት ነው የምትሰጠው በቃ። እና ይሄንን በተሻለ ነገር እንድታስቡ ይሁን። እሺ ለምን እንኳን ደህና መጣሽ። እሺ ያፌት ሀሳብ ኖሮሃል? ቤንዬ እኔ ምንድነው እሱ የምሰጠው ሀሳብ ምናልባት
እየተደረገ ያለውን ግድያ እኔ ከሚቃወሙ ሰዎች መካከል ነኝ። ምናልባት በየሶሻል ሚዲያውም ሰሞኑን እየጻፍኩም ነው ያለሁት። ማንም ሰው ያለ አግባብ መሞት የለበትም የሚል እምነት ነው ያለኝ። በዛ ላይ ደግሞ እምነት ተለይቶ አንድ ቤተ እምነት ላይ ብቻ ታርጌት አድርጎ የሚደረግ ጥቃትንም መቃወም ሰው ነኝ። እንዲሁም ደግሞ ያለ አግባብ የታሰሩ ሰዎችም ያለ አግባብ መታሰር የለባቸውም የሚል አቋም ያለኝ ሰው ነኝ። ልናገር የምችለው ይሄ ነው። ስለዚህ በአርሲ የተካሄደ ያለውን ወንጀል ጭፍጨፋ ወደፊት መቃወም መቻል አለብን፣ ወደፊት በመውጣት ብዬ አምናለሁኝ። ምክንያቱም እያንዳንዱ ቤት ነው ይሄ አደጋ የሚያንኳኳው። እንደዛ ብዬ ነው የማምነው። ቢኒ ምናልባት ይሄንን የአርሲን ጉዳይ ስለዚህ ጋር ስላየውም ነው እስካሁንም የጠበቅኩት። ከሚቃወሙ ሰዎች መካከል ስለሆንኩ ነው። እስካሁንም እንዳልኩ ነው። ቲክቶክ ላይ ያስቀምጫለሁ ተደጋጋሚ ቪዲዮ የተሰሩ የአንዳንድ እምነት ሰዎች ቪዲዮ ምናልባት እምነቱን ሁሉ ይወክላል አይወክልም ሌላ ነው። ግን ኦርቶዶክስን ለማዕከል ያደረገ ጨፍጭፉ ጂሃድ ምናምን አውጀናል የሚሉ ቪዲዮዎችን ማስደግፌ ለሚመለከተው አካል የመንግስት አካላቶች እንደዚህ አይነት ግለሰቦችን ጭፍጨፋን የሚያውጁ ጥቃትን የሚያውጁ ለህግ ይቅረቡ በሚል ቢያንስ ማድረግ የሚገባኝን በሶሻል ሚዲያ ላይ በመጻፍም ሼር በማጋራትም እየተቃወምኩ አለሁ። ያለኝ አቋም ይሄ ነው። ምናልባት ሌሎች ሰዎች እድል ለመስጠት ያህል ሞትን ከሚቃወሙ ሰዎች መካከል ነኝ። ያለ አግባብ የሚታሰሩ ሰዎችንም ያለ አግባብ መታሰር የለባቸውም ከሚሉ ወገን ነኝ። ተባረክልኝ። አመሰግናለሁ። ይሄንን ማለት የምችለው። እሺ፣ አሁንም በነገራችን ላይ እናመሰግናለን ያፌት። አሁንም አንድ ነገር ልንገራችሁ ስለ አርሲ ጭፍጨፋ ክፍል 2 ቪዲዮ ዛሬ ምሽት ሰራለሁ። ክፍል 1 ያያችሁ ሰዎች ክፍል 1 ያያችሁ 77 ቁጥር ጻፉልኝ። አላየንም ደግሞ ያላችሁ ደግሞ 44 ቁጥር ጻፉ። ምንም አላየንም አልደረሰንም ካላችሁ ክፍል 1 ያያችሁ 77 ቁጥር ጻፉ። አይ አልደረሰንም ቢኒ እንፈልጋለን የምትሉ 44 ቁጥር ጻፉ። ከዛ በኋላ ስልክ ቁጥሬን ጽፋለሁ። አሁኑን በቴሌግራም ሃይቢኒ አርሲ ስትሉ እልክላችሁ ማለት ነው። ክፍል 2ን ዛሬ እልካለሁ ደግሞ ማለት ነው። እሺ በጣም ጥሩ። ፕላስ 256 ፕላስ ጻፉልኝ። አሁን ስልኬን ፕላስ 256 እሺ እኔ ፈሪ ሰው አልወድም። በነገራችን ላይ ያው አንተ ስራ እየሰራ ነው፣ ጀግና ከሆንክ መግባት ነው። እኔ ፈሪ ሰው አልወድም በነገራችን ላይ እሺ። እኔ ፈሪ ሰው አልወድም። ዝም ብለህ በቃ ፕላስ 256 78 66 68 77 3 ፕላስ 256 78 66 68 77 3 የምንጮ በምክንያት ነው የምንለው። ቴንኪው ማለዳዬ። ማለዳ የለጠፈው ነው። በዋትስአፕ በቴሌግራም ላይ ቢኒ አርሲ ብላችሁ ከላካችሁልኝ ክፍል 1ን አሁኑኑ እልክላችኋለሁ ማለት ነው። ክፍል አንድን እልክላችኋለሁ። ክፍል 2ን ዛሬ ሌሊት ሰርቼ ክፍል 1 ላደረስኳችሁ እንደገና ክፍል 2ን እልክላችኋለሁ ማለት ነው። ስለዚህ ቢኒ አርሲ የምትሉ ሃይ ካላችሁኝ ቢኒ አርሲ ስትሉ ከአርሲ ዜናዎች እንለቅላችኋለን። የዚች ቤተክርስቲያን መከራን እናሳያችኋለን ማለት ነው። በመረጃና በማስረጃ ነው የምናወራው ማለት ነው። ይሄንን እየደረሰብን ያለነውን ነገር አጋሩ። አብይ ከነገሰ የሚያደርገው ነገር እያንዳንዱ ገደበልና እሺ ፈቀድክልኝ። አየው በደንብ ቪዲዮን አይቼዋለሁኝ። ቪዲዮ በደንብ የሚያሳዝን ነው። ምንም የሃይማኖት ሰው ሳይሆን ሰው መሆን ራሱ በቂ ነው ይሄን ለመቃወም። ሰው ሆኖ የተፈጠረ ሰው ሆኖ የተወለደ ሰው ይሄንን ጭፍጨፋ ይሄንን ግድያ ለመቃወም ምንም በቃ ሌላ ነገር ሰው መሆን ብቻ ይበቃል።
ደግሞም ይሄንን ስናወግዝና ስንቃወም ማሰብ ያለብን ምናልባት ሰላማዊ ቦታ ያለን ሰዎች ካለን የኔ ቤተሰብ ቢሆን እዚህ ቢሆን ያለውበት ቦታ ቢሆን እንደዚህ እየተገደለ ያለው አባቴ ቢሆን እህቴ ቢሆን ወንድሜ ቢሆን የሚለውንም አያይዞ ማሰብ መልካም ነው። ያኔ ስሜቱ በደንብ ሰውን ሊገባው ይችላል። በቃ ይሄንን ለመቃወም የሰው ልጅ መሆን በቂ ብቻ ነው። በጣም የሚያሳዝን ነው። አዝኛለሁኝ። ይሄንን ልል የምችለው በጣም ነው ልብ የሚነካው። ምናልባት እኔም ሼር ማድረግ በሚገባኝ መንገድ ሼር አድርገዋለሁ። ቀደም መግቢያ ላይ ተናገር ያለውኝ የተቃወምኩም ስለሆነ መቼም ሞትን የማይቃወም ግፍን የማይቃወም ሰው ከባድ ነው ሰው ነው ብሎ ለመቁጠር። የሚታይ ተጨባጭ የሚታይ ነው። አሁን ውሸት አይደለም። ተጨባጭ ሰዎች እንደዚህ ብቻ ያሳዝናል። ያሳዝናል። ይሄን ነው ማለት የምችለው። የሰው ልጅ መሆን በቂ ነው። ይሄንን ለመቃወም ነው ብሎ ይሄንን ጭፍጨፋ ከዚህ በላይ ብዙ መናገር አልችልም ካለውበት ሁኔታ የተነሳ በውስጥ አወራለሁ። ሌሎች ሰዎች ሀሳብ ይስጡ። እሺ፣ በዚህ ስልክ ቢኒያርሲ ስትሉ እልክላችኋለሁ። ከዛ በኋላ ካያችሁት በኋላ አደራ ምላችሁ ሁላችንም ሞት ተሸክመን ነው የምንዞረው። ከ25 እስከ 30 ሰው ለሆኑ ጓደኞቻችሁ አጋሩ። ለእናታችሁ፣ ለአባታችሁ፣ ለልጆቻችሁ ጭምር አጋሩ። በነገራችን ላይ አጋሩ። በምን ያህል መከራ ውስጥ እንዳለ ነገ እናንተ ቤት ማንኳኩቶ ይመጣል። ቢያንስ አንድ አቡነ ዘበሰማያት በጸሎት እንድንተጋ ነው የመጀመሪያው ነገር አይደለ? ከምናየው ነገር እንጸልያለን አይደለ? ይሄ ነው። ከዛ በተረፈ ዝም ብሎ መፎካከሩ ያዙ ይልቀቁኝ ማለቱ ምናምን አይጠቅምም። ነገርኳችሁ። ለምታቋቸው አጋሩ። ክፍል 2ን ዛሬ ልክላችኋለሁ እና እንግዲህ እዚህ ጋር አንድ ነገር ላሳያችሁ። ከዛን ጀምር ምንድነው እዚህ ጋር የሚታያችሁን ጻፉልኝ። የሚታያችሁ ምንድነው? ጻፉልኝ። ጋምቤላዎች ካላችሁ መግባት ትችላላችሁ ብያለሁ። አንዳንድ ቁጥር ጻፉልኝ። ምንድነው የሚታያችሁ? ቀረብ ላድርግላችሁ። ምንድነው የሚታያችሁ? ጥምቀት በጋምቤላ ጎበዝ። ጥምቀት በጋምቤላ አባታችን ቡራኬ የሰጡ ቴንክ ኤልሲ አባታችን ቡራኬ የሰጡ ጻፉ። እንድታዩ ነው። እነዚህ ሰዎች እኚህ ሰው ሚሽናቸው ሌላ ነው የምንለው በምክንያት ነው። ከዛ ወደ ሌሎቹ ደረቅ ወዳሉት እንመጣለን። ጥምቀት በጋምቤላ ይኸው ሰብለ ተኪ ልክ ያለ። እሺ አሁን የምታያችሁን ደግሞ ትነግሩኛላችሁ። ምን ይታያችኋል? አሁን እዚህ ጋር ምን ይታያችኋል? ምን ይታያችኋል? በትረ ሙሴ፣ በትረ ገዳ አያችሁ አይደለ? አያችሁ አይደለ? አያችሁ አይደለ? አያችሁት? ይሄ እንግዲህ ከሰው ነው። እንግዲህ ቲሸርት
እኚህ ሰው አዘጋጅተው የጋምቤላ መልበስ አለብህ ከስላሴ ልጅነት ወደ ኦፋ ቡኮ ልጅነት መቀየር አለብህ ብለው ወደ ወሰንጋላ እምነት መቀየር አለብህ ብለው እንደዚህ በድፍረት የሚሰሩ ሰው ናቸው። ይሄው ማየት ትችላላችሁ። የኦሮሚያ ሰንደቅ አድርገው ከዛ በኋላ አያችሁ ያ ብቻ እንዳይመስላችሁ በአስገዳጅ ነው እየሸጡ ያሉት። ይሄው ሌላው የሚገርማችሁ ለሳቸው ክህነት ማለት በጣም ቀላል ነገር ነው። ይሄ የምታዩት ልጅ ይቅርታ እንግዲህ ታውቁታላችሁ ይሄን ሰው? እስኪ የምታውቁ ሰዎች ጻፉልኝ። የምታውቁ ሰዎች እንግሊዝ ያለ መረጃ ማውራት ስለሌለብን ታውቁታላችሁ ጋምቤላዎች። ይሄ ልጅ የፌዴራል ፖሊስ ነው፣ መከላከያ ፌዴራል ፖሊስ ላይ ፖሊስ የሆነ ሰው ነው እና ያው ታዛዥ ነው። ከዛ በኋላ ይሄ ልጅ ከፌዴራል ፖሊስ ሲባረር ቀጥታ ቤተክርስቲያን ያመጡትና ምን ያደርጉታል? በደንቢው ፖሊስ ነው፣ ታቦት ተሸካሚ ያደርገውታል። ይኸው በደንብ ታቦት ተሸካሚ ያደርገውታል። ያ ብቻ አይደለም። ከዛ በኋላ ይኸው ምንኩስና ሰጥተውታል። ከዛ በኋላ ምንኩስና ሰጥተውት ተመልከቱ፣ ታቦት ተሸክሞ ይሄ ለራሴ ነው፣ አሁን ለማንም አይደለም። እኔ እኮ እኔ ነኝ፣ ለወሬ ቦታ ምሰሶ አይደለም። ኋላ ስላወራችሁብኝ የሚጨናነቅ ሰው አይደለም። በጴንጤ መዝሙር ነው የሚሰራው። ማንነቴን አታውቁም። ውሻ ሲለጮች አንበሳ ተኝቶ አያድርም። የውሻው ጩኸት የአንበሳ መራመድ አያቆምና የእናንተ ወሬም እኔን የትም አይደርስም። ይሄውና አሁን እንግዲህ እኚህ ሰው ስርዓተ ቤተክርስቲያን እያከበሩ ነው። ያው እሳቸውም ከሰባራ ባቡር ሾልከው ክህነት ስላገኙ አንድ ፖሊስን አመጣው ካህን መነኩስ ያደርጋሉ። ከዛ በኋላ ይቀጥሉና ምን ያደርጋሉ? ይሄን ሰው ይኸውና በመረጃ ነው የምናገረው። ይሄን ሰው ቀጥለው ካህን ያደርጋል። ገና ትንሽ ልጅ እኮ ነው። እና አሁን የአይሪ አዘጋጅ ነው። አያችሁ፣ ሾልከው ክህነት ሳይገባቸው ካህን የሆኑ ማንም ይሁኑ ማንም እንዲህ ነው የሚቀልዱባት ቤተክርስቲያን ላይ። ምንም የማያውቅ ሰው እንዳልኳችሁ ነው። እኚህ ሰው ትንሽ ከቆዩ የሴት ቄስ ሁሉ ሊመድቡ ይችላሉ። ችግር የለባቸው። እሺ ምን ትላላችሁ? ወታደር የሆነ ሰውን አመጣው
መነኩሴ ያደርጋሉ፣ ከዛ ካህን ያደርጋሉ። ከዛ በኋላ አሁን ሰውየው ሌላ ነገር ውስጥ ነው ያለው። ይሄው በአደባባይ በትረ ሙሴ በአባ ገዳ ዱላ ተቀይሯል ብለው ይሄው እንዲህ እያደረጉ ነው። እኚህ ሰው ለቤተ ክርስቲያን ጠላት መሆናቸውን ደጋግሜ ነግሬያቸዋለሁ። ግርማ ወንድሙ እውነት ነው፣ የግርማ ወንድሙ ወዳጅ ናቸው። ቻናሉ ነው እንግዲህ የሰው ቄሱ የሄደው ታቦት ተሸካሚ ብኔ አሎ ጋር ያመነው የከሰበለ ሰው ባይኖር ያፋሷ ባዶናት አለት ምን እንደተረዳው ታውቃላችሁ? አይሆንም ከለከሉሻሉ እንዴት ልሁን እኔ አንቺ ነኝ ኖረው እኔ I would have said እውዬኔ አይ ጓደኝ ከሀገር ከዛ ቢረሳ ለመጣው ተፈጥሮ እንደው ማነው አይንሽን አልሰለች ያለኝ ስላንተው የማልከፍራት ከዛሬ በኋላ አባትና ቆረ እኔ ያ ልጅ አቡነ ሩፋኤል ቅዳሴ መቀደስ አይችሉ ምንም ጨዋ ናቸው። መነኩሴ ተብዬው ሰውዬ ትንሽ ልንገራችሁ ብዬ ነው የማውቀውንና የሰውዬ መጀመሪያ ስሙ ታደለ ይባላል። አሁንም ታደለ ነው። መሀል ላይ ግን አባይ ወስጣቴዎስ ሆኖ ነበረ። መሀል ላይ አባይ ወስጣቴዎስ የሆነበት ምክንያት አንተም ገለጽ አድርገኸዋልና የመከላከያ ሰራዊት ነበረ። አማራ ክልል በነበረው ሰከላ ላይ በታጣቂዎች ተማረከ። ምክር ተሰጥቶት ወደ ቤተሰቦቹ ተላከ። ከዚያ በኋላ ያው ስራ ሲጠፋ አንዳንድ ቦዘኒዎች ጥያቄ የሚያቀርቡ ወደ አባ ሩፋኤል ስለሆነ አባ ሩፋኤል ጋር መጥቶ እንደው ስራ ነገር ካለ ሲል አይ ችግር የለም ክፍት የስራ ቦታ አለ ተብሎ ምንኩስናውን ተቀበለ። አባይ ወስጣቴዎስ ተባለና ቀሚሱን ለበሰ፣ ቆብ ተጫነለት። ቀጥ ብሎ የአርሰማ ቤተክርስቲያን አስተዳዳሪ ጸበል ጠማቂ ሆነ። እንዲህ ሆኖ አባይ ወስጣቴዎስ ተብሎ ቆይቶ ለተወሰነ ወራት በተከታታይ ለ6 ወር ደሞዝ ተከለከለ። ደሞዝ ካልተሰጠኝ ታዲያ ምን ያደርግልኛል ብሎ ቆቡንም ካባውንም ቀሚሱንም መስቀሉንም ጣጥሎት ተመልሶ ያው ቀን ሰራተኛ ነው፣ ቡለኬት ነው የሚያመርት። ለአንድ አመት ከምናምን አካባቢ አባይ ወስጣቴዎስ ሆነ። ከዚያ በኋላ ወደ ተለመደው ወደ ራሱ ስም ወደ ታደለ ወደሚለው ተመልሷል። ከዚህ የባሰ ፈቃደኛ መሆኑን እናረጋግጥ እንጂ ከዚህ የባሰ ሌላ ነገር አለ። ያንን በሌላ ጊዜ እናቀርባለን። በጣም ከበድ ያለ ነገር አለ በዚህ በምንኩስናው ጉዳይ ማለት ነው። ሌላ አንድ ግለሰብ አለ፣ ከሰዎች እንነጋገርና ልናቀርበው እንችላለን ጉዳዩን። በጣም መጥፎ ነገር አለ። ይሄ እንኳን ያው ቀላል ነው። መጀመሪያም ያው ቀን ሰራተኛ ነበረ፣ ወደ ቀን ስራው ተመለሰ። ከዚህ መሃል ላይ ያደረገው ነገር እንደ ከበድ ያለ የሚታወቅ ነገር የለም። ሌላ አለ በጣም ከባድ። እንደዚሁ ከሆነ ቦታ ላይ አመንኩሰውት ምን ሲሰራ ቆይቶ በህዝብ ጩኸትና በካህናት ጩኸት ተባሮ ተመልሶውን ወደ ስራው ይገባል። ስለሱም ልናወራ እንችላለን። ያው የታደለ ጉዳይ ይሄ ነው እንግዲህ አሁን ያሳየው ሰውዬ። ጥሩ። አሁን ተመልሰዋል ከሄዱበት ቦታ? አይ እዚያው ናቸው። እዚያው አድፍጠው እየጠበቁ ነው። እየከለሱት ነው የሚባል ነገር አለ። 500 ሺህ ብር ነበረ የተሰበሰበ የነበረ። እንደገና ማስተካከያ ትንሽ 100 ሺህ ምናምን ጣል አድርጉበት እያሉ እየሰበሰቡ ነው የሚባል ተጨማሪ የሚባል ነገር አለ። እርግጠኛ አይደለም ግን እንደዚያ ነው የተባለ። ቅድም ደውለውልን ነበረ ወደ ይመጣሉ እያልን እየጠበቅን ነበርና እንዴት ነው ይዛቸዋቸው ቀራችሁ ስንላቸው እንደገና እኮ እየከለሱት ነው
500 ሺህ ብር በቂ አይደለም፣ እስቲ ጣል አድርጉበት ብለው ሌላ ዙር ጀምረዋል የሚባል ነገር ነው የነገሩን። እርግጠኛ ይሁን አይሁን እንግዲህ አላወቅንም። አዲማ ናቸው ያሉ እስካሁን። መልካም እሺ፣ ሀሳብ አላችሁ? ሀሳብ ሌላ የምትችሉ ሰዎች ካላችሁ ሀሳብ ካላችሁ ከታችም ያላችሁ። ይቺ ደግሞ የእንትኗ ጉዳይ የአባገዳዋ እሺ፣ ሄሎ ሚኒ የአባገዳዋ ያው ቲሸርቱ ታትሞ ለያጥቢያው በግድ ነው የተሰጠው። ካህናቶቹ ለእያንዳንድ ለንስሐ ልጆቻችሁ ሸጣችሁ ብሩን ገቢ ማድረግ አለባችሁ ተብለው ተሰጡ። ምዕመናኑ ደግሞ እኛ እኮ የአባገዳን የርቻ በዓል ነው ወይስ ምንድነው የምናከብር? እኛ እኮ የጥምቀትን ነው እያከበርን ያለ፣ አንፈልግም አንገዛም ሲባል ግዴታችሁ ነው ያለ። በዚያ ከያጥቢያው ብሩ ይሄን ያክል መሰጠት አለበት ተብሎ ተቆጥሮ ለምሳሌ 500 ቲሸርት እንደዚያ የተወሰነ እየተሰጠ የቲሸርቱ ብር ከያጥቢያው ተቆርጦ ለሰውየው ገቢ ተደርጓል። ቲሸርቱ በየአጥቢያ ቤተክርስቲያኑ ተዘፍዝፎ ያለ አሁን ይሄ ነው እንግዲህ። ችግር እኮ ነው ገብተን ያለ፣ መከራ ነው ገብተን ያለ። እውነት ለመናገር እኔ ምን አይነት መከራ እንደሆነ እንጃ። ጋምቤላ ሀገረ ስብከት እኮ ስቃይ ነው ስቃይ። በቃ ይህ ሰው እያመጣውን ሁሉ ነገር ነው ተቀበሉ ነው ተሸከሙ ነው። ካልተሸከምን ገንዘቡ በአፍንጫችን ብለው ይቀበላሉ። በቃ ምን አገባቸው? በቃ መቀበል ነው። ካልሆነ ፌደራል ይጠራል ወይም ደህንነት እጠራለሁ ይባላል። በቃ ከላይ እስከታች እኮ ከላይ ከዋና ከፌደራል ጸጥታ አካላት እስከ ክልል የጸጥታ መዋቅር እኮ የኔ ናቸው። ከፈለጋችሁ አርህን ትበላለህ ይባላል። በቃ ምንም ማድረግ ስለማይቻል አናጥረው ስለሚመቱ ያው እያየነው ነው እንግዲህ ወለጋውን። ያ ስለሆነ ሁሉም ልጅ አሳዳጊ ስለሆነ ምንም ማድረግ ስለማይችል ያው አንገቱን ተይዞ ይከፍላል። ጉሩምቦውን ታንቆ ገንዘቡን ይቀበላሉ። ያመጡት ሁሉ ነገር እሺ ነው፣ ምንም ማድረግ አይቻልም። የሐሰት ሪፖርት የተሞላባቸው መጽሔቶች ይታተማሉ። ኑ ሽጡ ይላሉ። ካልተሸጠ ምንድነው የሚደረገው? ለእያንዳንዱ ካህናት ይታደላል። ስንት ንስሐ ልጅ አለህ? 200 ንስሐ ልጅ ይኖርሃል። በዚህ ልክ 200 መጽሔት ትወስዳለህ ይባላል። ሰውየው እኮ 50 ንስሐ ልጅ ሊኖረው ይችላል፣ ግን 200 በታች እንዴት ይኖርሃል? ይሄንን ውሰድና በእያንዳንዱ ይሄን ያክል ብር ትከፍላለህ ይባላል። ከደሞዙ እየታሰበ በየወሩ እንዲቆረጥ ይደረጋል። ብዙ ጊዜ መጽሔቶች እንደዚያ እየሆኑ ነው ለካህናቶች የሚሰጡት ማለት ነው። ለምሳሌ መታሰቢያነቱ ለአጫሉ እንዲሳ የሚል አሁን መጽሔት ተልኮልህ ይሁን እኔ እንጃ አላውቅም። አንድ መጽሔት ነበረ፣ ብዙ ናቸው በየዓመቱ የሚታተሙ አሉ። ግን የሚገርመው መታሰቢያነቱ ለአጫሉ እንዲሳ ያሉት መጽሔት ከላይ ሽፋኑ ሌላ ይላል፣ ከስር ደግሞ ተግባሩ ሌላ ነው። ያኔ ነፍሱን ይማርና አጫሉ የሞተ ጊዜ ብዙ እንግዲህ ምዕመናን ኦርቶዶክሳውያን አልቀዋል፣ ተጨፍጭፈዋል። ስለነሱ አንድ ቃል ትንፍሽ አላሉም። አጫሉ የሚባልን ሰው መፈጠሩን ያውቁት አይመስለኝም። ነገር ግን ፖለቲካውን ፍለጋ ያሰቧት የፖለቲካ ቁማር ስላለች ብቻ ያንን ጫር ተደረገ። መታሰቢያነቱ ለመወደው ልጅ ለወልደ ገብርኤል አጫሉ ሁንዴሳ ብለው አቀረቡ። ያንን በግዴታ ያው ለእያንዳንዱ አጥቢያ ተበተነ ገንዘቡ። በቃ ይሄ ነው በቃ። ሌላ ስራ የነፍስ ጉዳይ እዚያ ጋምቤላ ላይ የነፍስ ጉዳይ የሃይማኖት ጉዳይ ምናምን የሚያስጨንቅ ነገር የለም። በምን በኩል ገንዘብ ይሰበሰባል፣ በምን በኩል ፖለቲካውን እቆምረዋለሁ ነው በቃ ነው ወንድሜ። በጣም መልካም። እንግዲህ ነገም አንድ ኢንተርቪው የማደርገው ሰው አለ። ምናልባት በጋምቤላ ያላችሁላችሁም በስትሪም ያርድ ነው ሪከርድ የማደርገው። ከዛ በኋላ ቀጥታ እሱን በተለመደው በትንሹ ቻናል ላይ እናስተላልፍላችኋለን። የኚህ ሰው ጉዳይ እንግዲህ በቅርብ ጊዜ እልባት ይሰጣል ብለን እንትን እንላለን። አንዳንዶች እንግዲህ ልትመጻደቁ አባታችን አቡናትን ከምናምን የምትሉ ከሆነ እኔ ሁላችሁ በጣም ፕሮሲጀራሊ የተጠበቁ አባቶችን አከብራለሁ። እኚህ ሰውዬ ማን እንደሆኑ በደንብ ከመሰረታቸው ስላጠናው ስላየውኝ
ይልቁኑ የሚሰሩት ስራ በጣም ጥዩፍ ስለሆነ እኔ ለሳቸውም በስልክ ሰምታችኋል። አባታችን በቃ ቡራኬ ይቅርብኝ፣ እኔ ቡራኬያቸው ይቅርብኝ፣ እናንተ ከፈለጋችሁ ቡራኬ ይውሰዱ፣ እኔ ይቅርብኝ እና መጋቢ ስርዓት እሺ ይምጡ እና እያየዋቸው ነው። መጋቢ ስርዓት ነው። ስለዚህ እውነታው ይሄ ነው እና አንዳንዶች አታመናፍሱ፣ አንዳንዶቻችሁ አታመናፍሱ፣ እንትን አትበሉ። በቃ አርሲ ላይ የሚያስጨፈጭፉልኝ በነገራችን ላይ ዝም ብዬ አጫሉን አስቤው ነበር። አሁን እዚህ በአርሲ በሚደርስብን ከረንት ነገር ቢኖር ኖር ይሄ ልጅ ምን ይል ነበረ ብዬ አስባለሁ። አውቃለሁ ጠንካራ ግልጥ ስለሆነ ምናልባት ከአባቶች በላይ ሊናገር ይችል ይሆናል ብዬማ የምጠብቀው ነገር አለ፣ እውነት ለመናገር ማለት ነው። እና እኚህ ሰው ግን የማያውቁትን ሰው አጫሉ እየናፈከኝ እያሉ ያለቅሳሉ። አጫሉ መቃብር ጋር ሄደው ማለት ነው። የብፁዕ አቡነ ሩፋኤል ትናንትና እንዳወራን ነው። እሳቸው ያው ታወቀ ነው የውሸት ስራ እንጂ የእውነት ስራ እሳቸው ጋር የለም። እኛ ጋር የምናደርጉ መሰል ልክ እንደመጡ መጀመሪያ ማለት ነው ማታውኑ ወደ ሚካኤል መንበር ሚካኤል ይባላል ደብረ ማዊ ቅዱስ ሚካኤል እዛ ካልሄድኩ አሉ። እንደ አባታችን መሽተዋል እኮ በምሽቱ ወደዛ አይኬድም። አሁን እንግዲህ አንድ ሰዓት ሆኗል። ከዛ ካልሄድኩ እኔ እኮ ልተኛ አይደለም መጣሁት፣ ለሌሎች አባቶች ልተኛ አይደለም ላገልግል ነው መጣሁትና ልሄድ እዛ አሉ። ህንጻ ቤተክርስቲያን ደግሞ ይሰራል እዛ ህንጻ ቤተክርስቲያን ስለሚሰራ ሄዱ። ሄዱና አዩ ገቡ። አሃደ ልጅ እንትን ቅዱስ ልጅ ምን ልጅ ገቡ። ቤተክርስቲያን ገቡ። ወዲህ አዩና አንድ መኪና ሲሚንቶ በነፃ 20 ሺህ ብር ደግሞ ሰጣቸዋለሁ አሉ። አዛ አንድ መኪና ሲሚንቶ ሰዎቹ እንግዲህ ደስ ብሏቸው እልል ብለው በነጋታው በሶስተኛ ቀን ሊሄዱ አካባቢ ላይ በቃ አካውንት ይዘው ሄዱ። ሰዎቹ የቤተሰብ አካውንት ይዘው ሄዱ። በቃ በዚህ ላይ ያስገቡልን። ማታ መጡ። ልክ እሳቸው በ21 አካባቢ ነው በ22 ሊወጡ ከዛ በ21 መጡ። እነዛ ሰዎች ሰባ ጉባኤዎች አባታችን ቃል ገብተውልናል። ቃል ስለገቡልን 20 ሺህ ብሯን ያስገቡልን ሲሚንቶም ደግሞ ከሚካኤል እንደምንወስድ ደብዳቤ ጻፉልን ብለው መጡ። የመንበር ሚካኤል ሰባ ጉባኤዎች አለቃው ጭምር ቤት ዘግተው ቁጭ አሉ። እንግዲህ ተናግረዋል እኮ ስጣለው 20 ሺህ ብር ስጣለው ብለዋል። ቃል ገብተዋል። 20 ሺህ ብር እንፈልጋለን ሲሚንቶንም በየት ማግኘት እንዳለበት ነው ቤት ዘጉ። አሁን ቀይሳቸው አለ አባ ጢሞቴዎስ ይባላል። እሳቸው ጸሎት ይዘዋል። ጸሎት ስለያዙ አሁን አይገኙም አሉ። አይ ጸሎት እስከምጨርስ ድረስ እንጠብቃለን አለ ደሳለኝ ይባላል። እንደ ሰው ወይ በጣም ከባድ ነው። እንጠብቃለን አለ። መጨረሻ ላይ አካውንት ቁጥራቸውን ስጡኝ እንደገባው ያስገባሉ አሉ። ሰውየው እንኳን ሊያስገቡ አይደለም በዛ ወደ አልተመለሱም። በሄዱበት ቦታ የውሸት ቃል ኪዳን እየገቡ ለካ እሳቸው ምንድን ነው ያሰቡት? ያቺን ብር እኛ ጋር ያለችዋን ብር ሰብስበው ያው 2 ሚሊዮን 3 ሚሊዮን ነው ከላይ ወስደው እንትን ሊያደርጉ ሊበትኑ ነበር። አባ ሩፋኤል ይሄን አደረገ ስማቸው እንዲነሳ ለስም ብቻ የሚጓዙ ሆኖ ነው ቁጭ ያሉት ነበር። ግን መዳለም ማላሳካላቸውም ወንድሜ ከጎኔ ይዘው ሄደው ግን ያው አስገድለውታል። ማንም አላስገድለው አንድ እሱ ነው እሳቸው ናቸው እንዲያደርጉት እና የልጁ እንባ ደም ደግሞ መቼም ይጮሃል፣ ወደ ሰማይ ይጮሃል። እንደ ራሔል ሳይጮህ አይቀርም። የራሔልን እንባ የተቀበለ የእኛንም እንባ ይቀበላል። አሁን ቤተክርስቲያናችንን አስወቀሱ። ጽላቱን እኮ እና አቡነ ናትናኤል እኮ ቆልፈው ነው ያስቀመጡት። እና አቡነ ናትናኤል እኮ በክብር ነው ያስቀመጡት። እና አቡነ ስምዖን አረጋዊ አቡነ ስምዖንን ታውቃቸዋለህ? አቡነ ስምዖንን ቢኒ ብፁዕ አቡነ ስምዖን ታውቃቸው? ብፁዕ አቡነ ስምዖን ሙይት ላይ ነው። ብፁዕ አቡነ ስምዖን ማለት
የመቶ ዓመት ሽማግሌ ናቸው አሉ። አሁን በህይወት አሉ እነዚህ ሰውዬ። እነሱ የጠበቁትን ቅርስ ነው እሳቸው መጣው በወንበዴ አብሯቸው የሚጓዙ የሚገርም መናፍቃን ናቸው። መናፍቅ አብሯቸው የሚሄዱት ጽላት ይዘው የሚሄዱ እነሱ ናቸው። በመኪና ውስጥ አጉረው ነበር ጽላቶቹን ጨርሷል። አሁን የራሱ የሆነ ጽላት ነው እዛ ውስጥ ያስቀመጡና ቤተክርስቲያኒቷ ሰውየው ላይ በጥልቅ ማየት አለባት። አባቶቻችን እንደው እኔ እኮ በቅዱስ ሲኖዶስ ያውንኛው እኮ ከጋምቤላም ያነሳል ብለን ነበር ጠበቅነው። ግን እንደራሴ ያነሳሉ፣ ከጋምቤላም ያነሳሉ። በቃ እዚሁ እንደ አቡነ ማርቆስ እንግዲህ አሁን በወንጌል ይበሰሩ በወንጌል ይሰብኩ አንድ ማይረስ ከደላቸው ስብከተ ወንጌል በመራቆች ብሎ ነው ተቀመጡት እያገለገሉ ያሉት በስብከተ ወንጌል በመራቆች እንደነሰ እንደነ አቡነ ያሬድ ያው በቃ ሶማሌ እንኳን የሚመደቡ ነው በቃ አይሄድም ብለው ነው የቀሩት። እንደነዛ እዚሁ አስቀምጧቸዋል ብዬ ነበር የጠበቁት። እንደው እንዴት አድርገው እዛ እንዴት እንደተዋቸው ደምደው ሲቀበሉ የጋምቤላን ቤተክርስቲያን ማሰብ ነበረባቸው ብለን ነበር የጠበቅነው። ግን እንግዲህ ነገ የሚሆነው እናቆም ቢንዬ እውነት ነው። ቃልዮት ያሰማልን። እንግዲህ ያው ዛሬ አንዱ እያሳየን ያለ ነው። በእውነት ለመናገር የጥምቀት ቲሸርት አዘጋጅተው የአባገዳ ዱላን ነው እዛ ጋር ያደረጉት ማለት ነው። አይተው ከሆነ ማለት ነው። ሰውየው እኮ አባገዳ እኮ ቢገቡ እኛ በክብር እንሸኛቸዋለን። በነገራችን ላይ ፕሮቴስታንትም ጋር ቢሄዱ በክብር መሄድ ይችላሉ ማለት ነው። ግን ቤተክርስቲያንን የአባገዳ ማድረግ አይቻልም። ቤተክርስቲያንን የመናፍቅ ማድረግ አይቻልም። በቃ እየተናገርን ያለ ይሄ ነው። ሌላው እንግዲህ አንዱን ከመሬት አንስተው አመንኩሰው ቄስ አድርገው ይዋውን በጭፈራ ያደነቁረናል። እንደዚህ አይነት ብዙዎችን በጣም ከባባድ ነገር መቅደሱ ላይ የሚሰሩትን ነገር አለ። እንግዲህ ለአባቶች አንዳንዴ ለሚዲያም የማይመጥ ስለሆነ ለአባቶች አቅርበናል። እንግዲህ እየጠበቀን ነው እና ያለ ነው። ትውልድ ንቃ እያለን ነው። ትውልድ ንቃ እያለን ነው። ምናልባት ነግሬያቸዋለሁ። አሁን መጽሐፉንም እያየሁት ነበርና እንደው አንድ ቀንም አጫሉን በአካል ሳያገኙት ደግሞ ለራሴን ያክል የልማትና የሰላም አምባሳደር በጣም እኮ ራስ ለራስ ሌላ አካል እንደዛ ቢል ጥሩ ነው። በጣም ለምወደውና ለመንፈስ ቅዱስ ልጄ አርቲስት ሃጫሉ ሁንዴሳ በቅንፍ ኃይለ ገብርኤል ይልኛል የአቤል እንደም የተቀበለ አምላክ ደሙን ይቀበልልኝ ካሉ በኋላ የመጽሐፉ ወጪ ትንትኑ በአጉረ ስብከቴ እንደዚህ ለተዘጉ ቤተክርስቲያን ምናምን እና ብዙ ሞክር ያለው ችግር የለም። ማስገደል ማስፈራራቱ በቅራቅንቦ እንደዚህ ምናምን እኔ ነውር ነው። እናድዳለሁ ብያቸዋለሁ። እንደዚህ በፍራንክላት አለ ላስፈራራክ የሚለኝ ሰው ለዛም በጣም ነው የሚያናድደኝ ማለት ነው። እና ከምታስፈራራኝ በትደፋኝ ቅራቅንቦ ልስጥ እንደማልወስድ ቀድመ ስለምታቅ ይልቁኑ ደግሞ ለመቼም ከባባድ ነገሮች እንዳናወጣ እግዚአብሔርን ፈርተን ነው እና ያለ ነው። ያስተውሉ መልእክቴ ነው። እኔ በፍቅር አባታችን አርፈው ይቀመጡ። በቃ ወደ አዲስ አበባ ሄደው በቃ ጋምቤላ ለቅቅ ያለው በሉ። ከዛ ቁጭ ብለው እዛ ራሶትን ይዩ። ለምን ይሄ ነገር ከወጣ ለእርሱም ከባድ ነው፣ አይጠቅሙትም ብዬ በውስጥ ተናግሬያለሁ። እና እንግዲህ ከቋሚ ሲኖዶስ ጥሩ ነገሮች አሉ። ኔክስት ዊክ ምናልባት የሚተገበሩ ነገሮች አሉ። እንጠብቃለን። እንዳልኳችሁ አሁን 15 ቀናችን አካባቢ ነው፣ ግን 1 ወር ድረስ እንታገሳለን ማለት ነው። እና ይሄ ነው። በትዕግስት እንጠብቃለን። እርግጠኛ ነኝ የምነግራችሁ እንደዚህ አይነት አባት አይኑረን አለንም ብዬ ያላስብም በነገራችን ላይ እና በቃ እኔ አባገዳ ቢሆኑ ከተቀበሏቸው እንግዲህ አባገዳ አባቶች እንደዚህ አይነት ሰው የሚጠቅማቸውን ከሆኑ ቢሆኑ መስቀሏን ምናምን አስኬሟን ቢመልሱልን እና ጥሩ ነው እና ቤተክርስቲያንም በቁሟ
የዋቄፈና ለማድረግ የሚሄዱ ሰው ናቸውና በመረጃው አሳየዋችሁ። ጥምቀት የኛ በዓል ነው እንጂ የአባገዳ በዓል አይደለም፣ የዋቄፈና በዓል አይደለም። እኔ የምፈልገው ያው ሲኖዶሱ በጣም አስቸኳይ ውሳኔ ሰጥቶ እኛ አባት የሚደረጉትን መደረግ አለባቸው። ምክንያቱም የቤተክርስቲያኑን ገጽታ ለማጠልሸት የተቀመጡ ናቸው የሚያስቀምጡትም የሚያደርጉትም ነገር በሙሉ እና በዚህ ላይ ማንኛውም ምዕመን መታገስ የለበትም እና እንትን ማለት አለብን ውሳኔውን ቶሎ ሰጥተውን እኚህን አባት ቦታ ቢያስይዟቸው ጥሩ ነው እና እንትና በየጊዜው እየተከታተልክ ውሳኔውን ምክንያቱም የሆነ ነገር ይነሳና ከዛ ተድበስብሶ እንዲቀር መሆን የለበትም። በቃ ፍጥር አድርጎ ይዞ ውሳኔ እንዲሰጡ ማድረግ ነው። አሁን ልጇ ያለችው በጣም ትክክል መሆን ያለበት ጉዳይ ነው። መቋጫ ካላገኘ አንደኛ ህዝቡንም እርስ በርስ እያተራመሱት ነው። ቤተ መቅደሱን ቤተክርስቲያኗን ክብሯን እያሳጡ ነው። የሀገረ ስብከትና የህዝብ ገንዘብ እየተዘረፈ ነው። ቁጡን ያጣው ጥቅጡ የወጣ ነገር እያደረጉት ነው። ቶሎ ልባት ካላገኘ እውነት ለመናገር በእርግጥ የተያዘ ጉዳይ ነው፣ ግን ቶሎ ልባት ካላገኘ በጣም ከባድ ነገር ነው። ለዚህ ይጠቅማል የማይባል ሰው ይህን ያህል ዘመን ተሸክመን ኖር ምንድን ነው ጥቅሙ? ይህ ሰውዬ እኮ የሚገርመው 2013 አካባቢ የሰሜኑ ጦርነት ሲከሰት እንግዲህ እኒህ ሰው አባት ነው ተብለው ተቀምጠው ያለና ስላሴ ቤተክርስቲያን ላይ አውደ ምሕረት ላይ ክብረ በዓል እየተከበረ በአደባባይ በህዝብ መሃል ምን ተባለ? ምን አይነት ትምህርት ነው ያስተማሩ? ካሁን በኋላ የጁንታ ርዝራዥ ከየቤተ ክርስቲያኗ ከየቦታው እየተለቀም ከየጉድጓዱ እንደ አባትህ እንደ ስብሐት ነጋ ከየጉድጓዱ እየተለቀም ትገባታለህ ጁንታ። ከዚያ የስላሴን ቤተ ክርስቲያን ይሄ ወደፊት የምታጠራው ነገር ይሆናል። አብዛኛውን ገንዘብ እያወጡ አሁንም አሉ እዚያው ቄስ ኃይሌ የሚባሉ አባት ናቸው ገንዘባቸውን አስተዋጽኦ እያደረጉ የሰሩትና በህዝቡ ልመና ቄስ ናቸው፣ ባለሀብት እጅግ ባለሀብት ናቸውና ቤተክርስቲያኑን እሳቸው በአስተዳዳሪነት ያዙልን ተብሎ እሳቸው እያስተዳደሩ ነበረ። ሰውየውም ያው ገንዘብ ስለሚያወጡ ሰውየውም ፈቃደኛ ሆኖ ጳጳሱም አስተዳዳሪነቱን ሰጥቷቸው እየኖሩ እያለ ያለምንም ምክንያት ካሁን በኋላ ጁንታ ቤተክርስቲያንን ሊመራ አይችልም ብለው ደብዳቤ በህዝብ መሃል በአደባባይ ካሁን በኋላ በቤተክርስቲያን ጉዳይ ጣልቃ እንድትገባ አይፈቀድልም የሚል ደብዳቤ ከስልጣንህም ተባረሃል የሚል ሰጧቸው። እንግዲህ ቤተክርስቲያኑን ሰርተው ያጠናቀቁትን ሰውዬ ማለት ነው ቄስ ኃይሌ እና ከዚያ በኋላ እንደገና ይሄ ደግሞ ወደ አማራ ክልል ያለው ጦርነት ተነሳ። መስቀል ላይ አደባባይ መስቀል ላይ ቆመው ካሁን በኋላ ነው እንደገና ቀጠሉ። አንድ ባንዲራ፣ አንድ ሃይማኖት፣ አንድ ቋንቋ ብሎ የተነሳን ጽንፈኛ ከመንግስታችን ጋር ሆነን በጋራ እንታገላለን። እንግዲህ እሳቸው አንድ ሃይማኖት ቢሆንላቸው ምን ችግር አለ? ኦርቶዶክስ እንድትሆን በመላው ዓለም እንኳን ኢትዮጵያ እንኳን ጋምቤላ ዓለም በሙሉ ኦርቶዶክስ አንድ ሃይማኖት ቢሆን ለሳቸው ዓላማቸው ኦርቶዶክስን ማስፋትና ሃይማኖትን ማስፋፋት ከሆነ ለሳቸው ትልቅ ግብ ነው አይደለ? ካሁን በኋላ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባንዲራ ብሎ የተነሳን ከመንግስት ጎን ሆነን የጽንፈኛን ቡድን ከቤተ ክርስቲያናችንም ጠርገን እናወጣለን እያሉ ደግሞ ማወጅ ጀመሩ። በቃ ገባኝ። ግን አንዳንዴ ደግሞ ፊትሽ ስመጡ አይ ነው ሶሪ እና ሰውየው ማተራመስ አንድ በቃ እንደው ይሄ ሃይማኖት ለዛ የሚባል ነገር የለም። ሀገረ ስብከቱ አንድ አገልጋይ ካህን የተሻለ አገልጋይ በተለይ በሀገረ ስብከቱ በኩል አንድ ይሄ ነው የሚባል እምነት ያለው ዕውቀት ያለው ስነ ምግባር ያለው ያች አካባቢ የለም። አንድ ልማት ይህን ሰው ከመጡ አንድ ልማት የምትባል ነገር በሀገረ ስብከቱ ጠብ ያለች ነገር የለም። ተፍቆ ተበላ ተፍቆ የሀገረ ስብከቱ ንብረት
ቁሳቁስ ሳይቀር እየተጫነ እየሄደ ተፍቆ ተበላ እንጂ አንድ ልማት የለም። ስለዚህ ሲኖዶስ ጠቅላይ ቤተ ክህነት ቶሮሮ ልባት ካልሰጠ አሁን ህዝቡ ነቅቷል። ሌላ ችግር ነው የሚፈጠር። ሌላ ትርምስ ከመፈጠሩ በፊት ይህን ሰው አንስቶ ሌላ ቦታ አድርጎ ደግሞ መቀለብ ወይም ደግሞ ተረኛ የኢትዮጵያ ህዝብ ሌላ ተረኛ መዘረፍና መለብለብ ያለበት ህዝብ ካለ ደግሞ ሌላ ቦታ አድርጎ ተራውን ሌላው ደግሞ ይታለም። ከዚህ ውጭ እንደ የጋምቤላ ህዝብ ሰልችቷል፣ ቤተክርስቲያኗም ሰልችታለች። ተሮ ብንገላገል ጥሩ ነው እላለሁ። አመሰግናለሁ ስላዳመጣችሁኝ። በጣም አበዛው መሰለኝ። በመጀመሪያ እንደ አንድ ኦርቶዶክስ አማኝ እንደመሆን መጠን በጣም አሞኛል። በዚህ ደረጃ ቤተክርስቲያናችን በመደፈሯ ምክንያቱም ሁሉም እየመጣ ወንበዴውም ወታደሩም ከማን እንደተጀመረ ይሄ የወታደር ክህነት እናውቀዋለን። ርዕስ እንዳለቅ ነው። አሁን ቢኒ በዚሁ አጋጣሚ በጣም እናመሰግንሃለን። እውነት ተክተክ ድምጽ እየሆንከንም ነው። እንደዚህ ያልኩት ያው አብዛኛውን ስለምናይ ነው። ወደዛ አልገባም። ሌሎቻችሁ ደግሞ ዛሬ እኛ ጋር አልመጣም እያላችሁ የተኛችሁ ባለማህተቦች በሙሉ መንቃት አለባችሁ። ድምጽ ድምጽ በህብረት መሆን አለባችሁ። እኚህ ሰውዬ ዛሬ ዘፋኝ ጨፋሪን ታቦትን ሀል የእግዚአብሔር ማደሪያን ሀል ያሸከሙ ነገ ምን አለች ትላላችሁ? የሴት ዲያቆን፣ የሴት ካህን፣ የሴት ሰባኪ ይዘውልን አውደ ምሕረት ላይ እንደሚመጡ እርግጠኛ ነን። ይሄ ቲሸርት ደግሞ እየተሰራው በዓላማ ነው። አይታችኋል። የአባገዳ ዱላ ቲሸርቱ ላይ ነገኛ ድምጽ በምናሰማበት ሰዓት ይሄው በባንዲራ ነው ብለው ህዝብን ከህዝብ ለማባላት ምክንያት ቅስቀሳ፣ ይሄ ታስቦበት ስለተሰራ ነው። ስለዚህ አሁን ሌላ ርቀት ላይ ሳንሄድ እነዚህን ወንበዴዎች በጋራ ሁላችንም ተባብረን ማስቆም አለብን። መተኛት የለባችሁም። ማህተብ ብቻ ማሰር ትርጉም የለውም። በየአካባቢያችሁ መንቃት አለባችሁ። በየደብራችሁ በየሰንበት ተማሪዎችን ህፃናትን ማስተማር አለባችሁ። ሁላችሁም ይሄ የሁላችንም ግዴታ ነው። ቤተክርስቲያን ስትኖር ነው እኛ መኖር የምንችለው። ሃይማኖት ካሌለ መኖር አይቻልም። ሃይማኖት በሀገር ናት። ሃይማኖት ሲኖር ነው ሀገር የሚኖረው። ሀገርም ሃይማኖትም ካሌለ እኛ የት እንኖራለን? ዛሬ መሰደዳችሁን አትዩ። ስደት ላይ ያላችሁ ምናልባት ተመቻችቶላችሁ የምትተኙ ነገ ሀገር ትገባለህ። የሰው ሀገር የሰው ነው። አንድ ቀን ተቀይሮ ከሀገሩ ሊያባረክ ይችላል። ስለዚህ መግቢያ የለንም። ሃይማኖታችን ሀገራችን ናት፣ ሀገራችን ሃይማኖታችን ናት። ስለዚህ ማህተብ ብቻ ማሰር ትርጉም የለውም። በየጭፈራው በየምኑ ከምትዘል እንዲህ ወንበዴውን ኖ ብለህ በጅራፍ ነበር እነዚህን እያሉ ማስወጣት። ስለዚህ አሁን ድምጽ ሆኑ። በየቤቱ ገስት እየከፈታችሁ ብቻ መጮህ ይሄ ትርጉም የለውም። እንደነ ቢኒ አይነቱ ብዙ አባቶች አሉ፣ ብዙ ስራ የሚሰሩ እነሱ ማበረታታት። አባት የለም አባት አንተ ተኝተህ አባት ለምን ትጠብቃለህ? አባት ካሌለ ልጅ ይቀሰቀሳል እኮ። አባት ሲተኛ ልጅ አባዬ ሌባ እየመጣ ነው ተነሳ ብሎ መቀስቀስ አለበት። ለምንድን ነው የምትፎካከሩት? ይሄ እኮ የአንድ ሰው የአባት ግዴታ አይደለም፣ የልጅ ግዴታም ነው፣ ማህተብ ነው። ስለዚህ ንቁ፣ ሁላችሁም ንቁ፣ በጋራ እንስራ። አጥማቂ ሲመጣ ስንከተል ምን ሲመጣ ስንከተል እንደኛ የሰው ተከታይ ሆነን ቀረን። መች ነው እስቲ ክርስቶስን የምንከተለው? መች ነው ቤተክርስቲያንን የምንከተለው? እድሜ ልካችንን ሰው እንደነዳን እንኖራለን እንዴ? ለምንድን ነው ሰው እስኪነዳን እንደ ከብት እዚህ ሂዱ እሺ እዚህ ሂዱ እንዴ? ነው በሉ፣ ተማሩ። ቤተክርስቲያን ስንዱ መቤት ናት። ብዙ ትምህርት አለ፣ ብዙ መጽሐፍ አለ። አንብቡ፣ እናንብብ፣ እንማር። የመጣው ሁሉ ለምንድን ነው እኛን እንደ ከብት የሚነዳን? ለምንድን ነው ዛሬ አርሲ ላይ እንዲህ የምንጨፈጨፈው? እኮ እኛ በመተኛታችን ነው እንጂ አንድ ሰው አይነካንም ነበር። ህብረት ስላሌለን ነው። ሞትን በብሔር ያደረግ ሰዎች እኮ ነን። ሞትን በጎሳ አረግ ነው። እያንዳንድ ቤት ነገ ይመጣል። ሁላችን ቤት እንደሚመጣ ማመን አለብን። ስለዚህ ፍክክሩንም ሁሉንም ትተን በአንድ ተዋህዶ እምነት ታምነን ቤተክርስቲያናችንን እናድን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣
ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ